በውይይት ምክክርና በሰላም እሴት ግንባታ ላይ መሰረት አድርገው ሲሰሩ ከ10 ዓመት በላይ አስቆጥሯል። የዩኒቨርሲቲ ተማሪዎች እያለን ነው 2007 ዓመተ ምህረት ሁለተኛ ዓመት ተማሪዎች እያለን ነው ሊፎር ጀነሬሽን የተመሰረተው። በተለይ ዲያሎግን ከውይይትን ከወልቂጤ ዩኒቨርሲቲ ጀምሮ ኦልሞስት 10 ዓመት በላይ መስራት ይችላል ማለት ነው። አሁን ላይ እንደ አንድ የሲቪል ማህበረሰብ ድርጅት የራሳቸውን በጎ ሚና እየተወጡ ያሉት እነሱ ወጣቱ ምክንያታዊ በንግግር የሚያምን ብቁ ዜጋ እንዲሆን ተግባራዊ ስራ እየከወኑ ነው። ወጣቶች አንደርስታንድ ይሄ ሌላውን ማህበረሰብ የሚረዱበት መንገድ ራሳቸው እንዲቀርጹ እንዲረዱ በሚያስችል መልኩ የተለያዩ ፕሮግራሞች በመቅረጽ በአካልም በኦንላይንም እንሰራለን ማለት ነው። ኦልሞስት ከ136,000 በላይ ወጣቶችን በተለያዩ ፕሮግራሞቻችን መድረስ ችለናል ማለት ነው። ከንግግርና ውይይት የራቀው ማንነታችን ስንጥቃቱ እልፍ መስሎ ቢታይም በአንድ ጠረጴዛ በተቀመጠ ጊዜ እንዲያለ ገጽታን ይላበሳል ሲሉም የመጡበትን ሂደት አጣቅሰው ማሳያ ያነሳሉ። መከፋፈሎች ምን ሊኖሩ ይችላሉ። ከሱ ግን ወጣ ብለን በአንድ ጠረጴዛ ዙሪያ ግን ቁጭ ብለን መነጋገር ከቻልን ግን እውነቴን ነው የምነግርህ ካየሁትም አንድና ተመሳሳይ ነን። ይህ ፕሮጀክት ስንሰራ ያሳየን ነገር እሱ ነበር ያደረግነው። ፐርፐዝሊም ዲያሎጋችን ያደረግን የነበረው አንድ አካባቢ የመጡ ሰዎችን ሳይሆን ያደረግን የነበረው ከተለያዩ አካባቢ አራቱንም አቅጣጫ ኢትዮጵያ ሊወክሉ የሚችሉ ወጣቶችን ነበር ፎከስ አድርገን እየሰራን የነበረውና ስናየው በቃ አንድነታችን ነው ጎልቶ እየታየ የነበረው። ሁሉም እኔ ይሻላለሁ እኔ እበልጣለሁ የሚለውን ነገር በጣም ኢቭን ከትምህርት ቤቶች ሊሆን ይችላል የምናሳየው ባህሪዎች ጥሩ አልነበረም። ከዛን ሁሉም እኔ ተበዳይነት እኔ ነኝ የተበደልኩት ይላል። ሁሉም ሰው ቢጠየቅ አሁን ላይ የኔ ችግር ይበልጣል። ችግር ማወዳደር ብቻ ያዝን ምንድነው እኔ ነኝ ያሉት። ግን ቁጭ ብለን ስንወያይ ስንነጋ እንትናም አለለካ ከኔም የባሰም አለለካ። አሁን ኦንላይን በምናደርገው ዲያሎግ ላይ በጣም ብዙ ነገሮችን አይተናል። በነገራችን ላይ ምክክር ቁስልን መፈወስ ነው። ዲያሎግ ስታደርግ ታለቅሳለህ። የዘመናዊነት መገለጫ ነው፣ የስልጡን መገለጫ ነው። ኢትዮጵያ ደግሞ ያላትን ወጣት እንድትጠቀም የሚያደርግ እንደዚህ ተቀራርቦ መነጋገሩን ነው የሚጠቅመውና በጣም ትልቅ ነገር ነበር ብዬ ያየሁት ነበር። ይህ ለዓመታት ሲተገበር የነበረው ስራ አሁንም ኢትዮጵያ እየመከረች ባለችበት በዚህ ወቅትም የራሱን አሻራ ለማኖር እየተጋ ይገኛል። እንደዚህ ነው ሌላው የሚሰማው የሚለው ነገር ቢኖራቸው በሚያስችል መልኩ ውይይቱ ስናደርግ ነበር። ስለዚህ ይህንን ውይይት በአካል 649 ነው፣ በኦንላይን ደግሞ ወደ 2000 በላይ የሰበሰብነውን ድምፅ ለናሽናል ዲያሎግ መስጠት ችለናል። አሁን በብዛት የበዛው ሶሻል ሚዲያም ላይ ምናምን የምናየው እኔ የሚባሉ ነገሮችን ነው። ስለዚህ እሱን ትንሽ ወደ ኋላ አድርገን ጓደኛዬስ ቤተሰቤስ ምን ላይ ነው ያለው የሚለውን ነገር እናዳምጥ። ከዛን መፍትሄ ደግሞ ሁልጊዜ በጦርነት አይሆንም ማለት በመደማመጥ በመነጋገር 75 የሚሆነው % ችግሮቻችን ልንፈታ እንችላለን። አንደኛ ልቡን ክፍት ማድረግ አለበት። ለውይይት ልቡን ክፍት ካደረገ ልስማህ ናስማኝ የሚል ነገር መኖር አለበት ብዬ አስባለሁ። በዚህ ላይ በውይይት ላይ ትልቁ ነገር ማየት የምንችለው መደማመጥ የሚል ነገር ነው። እኔ ሳወራው ወይም ሲያወራይ ካላዳመጡና ካላዳመጠኝ አሁንም ቁስሌ እየተፈወሰ አይደለም እና መደማመጥንም ካልቸር ማድረግ አለበት፣ ውይይትንም ካልቸር ማድረግ አለበት።